ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው እንግዲህ ጀረሚ ፍሪምፖንግ ለሊቨርፑል ለመፈረም በቃል ደረጃ ተስማምቷል እየተባለ ይገኛል። እንደዚሁም ኮናቴንም ሉዊስ ዲያዝን የሚመለከቱ ዘገባዎች አሉ። እነዚህን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያ የምንመለከተው ሉዊስ ዲያዝን የሚመለከት ዘገባ ይሆናል። እንደሚታወቀው እንግዲህ ሉዊስ ዲያዝ በሊቨርፑል ቤት የሚያቆየው ኮንትራት እየተጠናቀቀ ነው የሚገኘውና ሊቨርፑሎችም የሉዊስ ዲያዝን ኮንትራት ለማደስ እየሰሩበት ይገኛሉና በቅርቡም ይህንን የኮንትራት ንግግር ይጀምራሉ ተብሎ ነው የሚጠበቀው። በተለይ ደግሞ ይህ ሲዝን ከተጠናቀቀ በኋላ ከሉዊስ ዲያዝ ተወካዮች ጋር ቁጭ ብለው ይነጋገሩበታል እየተባለ ይገኛል። በዚህ ዙሪያ እንግዲህ የሰጠው አስተያየት አለና በሰጠው አስተያየት ምንድነው ያለው? እዚህ ከመጣሁ ጀምሮ በጣም ደስተኛ ነኝ። ለሊቨርፑል ከፈረምኩባት ቀን ጀምሮ ወደ ሊቨርፑል ከመጣሁበት ቀን ጀምሮ በጣም ደስተኛ ነኝ። ኢንጆይ እያደረግኩት ነው ያለሁት። በኮንትራቱ ዙሪያ እንግዲህ ከክለቡ ጋር በቅርቡ እንነጋገራለን ብዬ ተስፋ አድርጋለሁ። እኔ በዚህ መቆየት እፈልጋለሁ። የፈለገውን ያህል ጊዜ ቢሆንም እዚህ መቆየት እስከምችልበት ጊዜ ድረስ እቆያለሁ። ነገር ግን ይህ ነገር በእኔ ብቻ የሚወሰን አይደለም። ከክለቡ ጋር እንግዲህ በተለያዩ ጉዳዮች ዙሪያ እናወራለን። ከዛ በኋላ ስምምነት ላይ ከደረሰን በኋላ ግን በዚሁ የምቀጥል ይሆናል ብሏል እና በሊቨርፑልም መቆየት እፈልጋለሁ። ፕሪሚየር ሊጉንም ኢንጆይ እያደረግኩት ነው ያለሁት፣ በጣም እየተዝናናሁበት ነው ብሏልና ይህም የሚያሳየው እንግዲህ ሉዊስ ዲያዝ በሊቨርፑል መቆየት እንደሚፈልግ ነው። በእርግጥ ከዚህ በፊት ከተለያዩ ክለቦች ጋር ስሙ ሲያያዝ ነበር፣ በተለይ ደግሞ ከባርሴሎና ጋር። ምክንያቱም እንግዲህ አባቱ ባርሴሎና መጫወት ይፈልጋል ሉዊስ ዲያዝ ብለው ተናግረው ነበርና ከዛ ጊዜ ከተናገሩ በኋላ እንግዲህ ከባርሴሎና ጋር በተደጋጋሚ ስሙ ሲያያዝ ነበር። እንደዚሁም ባርሴሎናዎችም እንግዲህ እሱን ማስፈረም ይፈልጋሉ። የባርሴሎና ስፖርቲንግ ዳይሬክተር ዴኮም ይህንን ተጫዋች በጣም ነው የሚወደው ሲባል ነበርና ወደዛ ሊሄድ የሚችልበት ቻንስ አለ ሲባል ነበር። እንደዚሁም ደግሞ ከሳውዲ ሊግ ክለቦችም ይህንን ተጫዋች ለማስፈረም ፍላጎት አላቸው እየተባለ ነበር። እንዲሁም በቅርቡ የወጣ አንድ መረጃ ነበር፣ አልሂላል ሉዊስ ዲያዝንና ኑኔዝን አንድ ላይ ለማስፈረም ፍላጎት አላቸው ሲባል ነበርና በክረምቱ እንግዲህ ምን ሊፈጠር እንደሚችል የምናውቀው ነገር የለም። በአሁን ሰዓት ግን ሊቨርፑሎችም ይህንን ተጫዋች ማቆየት ይፈልጋሉ እየተባለ ነው። እንደዚሁም ሉዊስ ዲያዝም በሊቨርፑል መቆየት ይፈልጋል ነው እየተባለ የሚገኙና ክረምት ላይ እንግዲህ በሁለቱ ድርድር መሀል የሚፈጠረውን አይተን በሊቨርፑል ይቆያል አይቆይም የሚለው ነገር እንግዲህ የሚወሰን ይሆናል። በቀጣይነት የምንመለከተው ደግሞ የኮናቴን ጉዳይ ይሆናል። ቲቢአር እንግዲህ ይዞት የወጣ ዘገባ አለ በኮናቴ ዙሪያ። ኮናቴም እንደሚታወቀው ኮንትራቱ ሊያበቃ አንድ አመት ብቻ ነው የቀረው። ይህ ሲዝን ሲጠናቀቅ ቀሪ አንድ አመት ብቻ ነው የሚቀረው በሊቨርፑል የሚያቆየው 2026 ላይ ነው የሚያበቃውና ሊቨርፑሎችም እንግዲህ ይህንን ተጫዋች ኮንትራቱን ለማራዘም ጥረት እያደረጉ ይገኛሉ። ነገር ግን ከዚህ በፊትም እንግዲህ ሲወጣ እንደነበረው አሁንም ቲቢአር ፉትቦል ይዞት እንደወጣ ዘገባ ከሆነ እንግዲህ ኮናቴ ከሊቨርፑል ተከፋይ ተጫዋቾች መካከል ከፍተኛ ቦታ ላይ መቀመጥ ይፈልጋል ወይም ደግሞ ከፍተኛ ክፍያ ከሚከፈላቸው መካከል መሆን ይፈልጋል ነው እያለን የሚገኘው። በዚህ ሰዓት እንግዲህ ከፍተኛ ተከፋዮቹ ቨርጂል ቫን ዳይክ እና መሐመድ ሳላህ ናቸው። እነዚህ ሁለት ተጫዋቾች በሳምንት እስከ 400,000 ፓውንድ ድረስ ይከፈላቸዋል ነው እየተባለ የሚገኘው። ከነዚህ በመቀጠል እንግዲህ አሊሰን ቤከር ነው ውዱ ተከፋይ 210,000 ፓውንድ በመከፈል ከዛ ደግሞ አሌክሳንደር አርኖልድ 180,000 ፓውንድ በሳምንት ይከፈላልና ኮናቴም ከነዚህ መካከል መሆን ይፈልጋል ነው እየተባለ የሚገኘው። በዚህ ሰዓት እንግዲህ ኢብራሂም ኮናቴ 140,000 ፓውንድ ነው እየተከፈለ ያለውና አንደኛው ኮንትራቱን ለማራዘም እንደ ቅድመ ሁኔታ ያስቀመጠው ይህ ደሞዜ ይጨመርልኝ ነው። እንደውም ከዚህ በፊት አንድ የወጣ መረጃ ነበረ። እሱም ምንድነው ኢብራሂም ኮናቴ ቢያንስ 200,000 ፓውንድ በሳምንት ይፈልጋል ነው እየተባለ የነበረው እና ቲቢአር ፉትቦልን በዘገባቸው ይህንን ነገር በደንብ አጠናክረውታል። ከውድ ተከፋዮች መካከል መሆን እፈልጋለሁ ነው እያለ ያለው። ይህም የሚሳካለት ከሆነ እንግዲህ ከነ አሌክሲስ ማካሊስተር ከነ ሳውቡዝ ላይ ከነ አንዲ ሮበርትሰን በላይ ሊሆን ይችላል ማለት ነው። ሊቨርፑሎች ይህንን ያደርጉታል ወይ የሚለው ነገር በጣም ትልቅ ጥያቄ ነው። ምክንያቱም እንግዲህ ሊቨርፑሎች በደሞዝ ያከፋፈል ስርዓታቸው ላይ በጣም ጠንከር ያሉ ናቸው። በጣም ውድ መክፈል አይፈልጉም። እንዲሁም ለሙሐመድ ሳላህና ለቨርጂል ቫን ዳይክ ራሱ የከፈሉት በጣም የሚያስገርም ነው። ከዚህ በፊት በሊቨርፑል ታሪክ ተፈጽሞ የማያውቅ ነው። ለሙሐመድ ሳላህም እስካሁን ድረስ ሲከፍሉት የነበሩት እንግዲህ በጣም ውድ የሚባለው ነውና እንደዚህ አይነት ክፍያዎችን ሲጨምሩ አልተመለከትነውም። ኢብራሂም ኮናቴ ግን ይህንን እንደ መደራደሪያ ነጥብ አድርጎታል። እናም በዚህ በክረምቱ የዝውውር መስኮት እንግዲህ ሊቨርፑሎች ከኢብራሂም ኮናቴ ጋር ስምምነት ላይ የማይደርሱ ከሆነ ሊቨርፑሎች ሊሸጡት የሚችሉበት ቻንስ አለ። ምክንያቱም እንግዲህ ከዚህ በኋላ አንድ አመት ብቻ ነው የሚቀረውና ይህንንም ተጫዋች እንግዲህ በነፃ የሚያጡበት ቻንስ በጣም ከፍተኛ ነው የሚሆነው። ስለዚህ በዚህ የክረምቱ ዝውውር መስኮት ስምምነት ላይ የማይደረስ ከሆነ ይህንን ተጫዋች መሸጡ የሚያዋጣ ይመስለኛል። በተጨማሪም ደግሞ ይህንን ተጫዋች ለማስፈረም እንግዲህ የተለያዩ ክለቦች ፍላጎት አላቸው። በተለይ ደግሞ ከዚህ በፊት ስማቸው ሲነሳ የነበረው በሰፊው ፒኤስጂ እና
ሪያል ማድሪዶች ናቸው። ሁለቱም ክለቦች ይህንን ተጫዋች ማስፈረም ይፈልጋሉ እየተባለ ነው የሚገኘው። እንደውም አንዳንድ መረጃዎች እንደወጡ ከሆነ ሪያል ማድሪዶች ይህንን ተጫዋች በነፃ ማግኘት ይፈልጋሉ ነው እየተባለ ያሉና ምናልባትም አርኖልድ ላይ እንደተጠቀሙት ማፔ ላይ እንደተጠቀሙት እንግዲህ አሁን ያለበትን ኮንትራት ጨርሶ በነፃ 2026 ላይ ማግኘት ይፈልጋሉ ነው እየተባለ የሚገኘው። ፒኤስጂዎች ግን አሁንም ድረስ ማግኘት ይፈልጋሉ። ቀጥታ ወስደው የፒኤስጂ አምበልን ማድረግ ይፈልጋሉ እየተባለ ነው የሚገኘው። እነዚህ ሁለት ክለቦች ብቻ አይደለም ይህንን ተጫዋች የሚፈልጉት። በፕሪሚየር ሊግ ውስጥም እንግዲህ ቼልሲና ማንቸስተር ሲቲ የዚህን የኢብራሂም ኮናቴን የኮንትራት ሁኔታ እየተከታተሉት ነው የሚገኙት እየተባለ ነው የሚገኙና ሊቨርፑሎች ምናልባትም ይህንን ተጫዋች መሸጥ የሚፈልጉ ከሆነ የተለያዩ ክለቦች ይህንን ተጫዋች ለማስፈረም ይመጣሉ ተብሎ ነው የሚጠበቀው። ሌላኛው በመጨረሻ የምንመለከተው ደግሞ ፍሪምፖንግን የሚመለከት ዜና ይሆናል። በቅርቡ እንግዲህ በተለይ ደግሞ አሌክሳንደር አርኖልድ ከሊቨርፑል እንደሚወጣ ካሳወቀ በኋላ ሊቨርፑሎች ከተለያዩ ተጫዋቾች ጋር ስማቸው ሲያያዝ ነበር። በተለይ ደግሞ ከሊቨርኩሰኑ ተጫዋች ከሆነው ጄሬሚ ፍሪምፖንግ ጋር ነውና ከነሱ ጋር በጣም ሲያያዝ ነበረ። እንደዚሁም አሰልጣኝ አርነ ስሎትም እሱን አናግረውታልም ሲባል ነበር ከዚህ በፊት በወጡት መረጃዎችና አሁን ላይ ደግሞ ኒኮሎ ሼራ ባወጣው ዘገባ መሰረት ሊቨርፑሎች ጄሬሚ ፍሪምፖንግን ለማስፈረም በቃል ደረጃ ተስማምተዋል ነው እያለ የሚገኘው። እስከ 2030 ድረስ የሚያቆይም የ5 ዓመት ኮንትራትም ለመስጠት አስበዋል ነው እየተባለ ያለው። ይህም በሚያደርጉበት ሰዓት እንግዲህ የውል ማፍረሻውን በመክፈል ነው። የጀረሚ ፍሪምፖንግ የውል ማፍረሻ ደግሞ 40 ሚሊዮን ዩሮ የሚጠጋ ወይም ደግሞ 33 ሚሊዮን ፓውንድ አካባቢ ነው የዚህ ውል ማፍረሻ እና እንደ ዘገባው መሰረት እንግዲህ ምናልባትም ቀጣይ አመት ይህንን ተጫዋች በሊቨርፑል ማሊያ ልንመለከተው እንችላለን። በጣም የቀረበ ሁኔታ ላይ ነው የሚገኘው። ሊቨርፑሎች ይህንን ነገር እያፈጠኑት ነው እየተባለ የሚገኘው። የዚህ ተጫዋች መምጣት እንግዲህ ምናልባትም ሊቨርፑሎች ካሰቡት በላይ ጥቅምም ሊሰጣቸው የሚችልበት ሁኔታ አለ። ምክንያቱም እንግዲህ ሁለት ቦታዎችን በደንብ ከቨር ማድረግ የሚችል ተጫዋች ነው። አንደኛው የፉልባክ ቦታውንም ከቨር ማድረግ ይችላል። ለብራድሊም ተፎካካሪ መሆን ይችላል። ሁለተኛ ደግሞ ለሙሐመድ ሳላህም አሳራፊ መሆን ይችላል። ምክንያቱም እንግዲህ በሊቨርኩሰን እየተጫወተ የሚገኘው እንደ ዊንግ ባክነት ነው። ወደፊት በጣም በማጥቃትም ይታወቃል። አንዳንድ ጊዜ ደግሞ የአጥቂ ቦታው ላይም ሲጫወት ተመልክተናል። ዘንድሮ እንኳን ለሊቨርኩሰን ያደረገውን ጨዋታ ብንመለከተው 4 ግቦችንና 12 አሲስት ማስመዝገብ ችሏል እስካሁን ድረስ ባደረገው ጨዋታ። እንደዚሁም ደግሞ አምና ቡንደስሊጋውን ባሸነፉበት ጊዜ ደግሞ 14 ግቦችንና 14 አሲስቶችን ማስመዝገብ ችሏል ለባየር ሊቨርኩሰንና ጥሩ የሚባል አስተዋጽኦ ማድረግ የሚችል ተጫዋች ነው። በጣም ወደፊት ማጥቃት የሚወድ አይነት ተጫዋች ነው። ምናልባትም ወደ ሊቨርፑል መጥቶ እንግዲህ ፒኤስጂዎች ሀኪሚን እንደሚጠቀሙበት አይነት ስታይል ሊቨርፑሎች ፍሪምፖንግን ሊጠቀሙ የሚችልበት ሁኔታ አለ እየተባለ ነው የሚገኙና በደንብ ከቨር ማድረግ የሚችል ተጫዋች ነው። ማጥቃት ላይ በጣም ጠንካራ የሚባል ተጫዋች ነው። በዚህ ሰዓት እንግዲህ ፉልባኮች ብዙ ቦታዎች ላይ እንደምንመለከተው ማጥቃት ላይ በደንብ እንዲሳተፉ እየተደረገ ነው የሚገኘው። ሊቨርፑሎችም እንግዲህ ይህንን ነገር ሲጠቀሙበት ነበርና ይህም ተጫዋች እንግዲህ ያንን አስመልክቶ ወደ ሊቨርፑል የመጣ ይመስለኛል። ከዚህ በፊትም እንግዲህ እንደነገርኳችሁ ፍሪምፖንግን ሊቨርፑሎች ሲፈልጉት ይህ ለመጀመሪያ ጊዜ አይደለም። ገና በ9 ዓመቱ ሊቨርፑሎች ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። ወደ አካዳሚው ለመቀላቀል ፍላጎት ነበራቸው። ነገር ግን ደግሞ እሱ ካለበት ቦታ ወደ ሊቨርፑል ድረስ መጥቶ ትሬኒንግ ማድረግ በጣም ስለሚርቅ በጣም አስቸጋሪ ሁኔታ ስለሆነባቸው ለቤተሰቦችም ስላልተመቻቸው ነበረ ወደ ማንቸስተር ሲቲ የአካዳሚ ቡድን እንዲቀላቀል የተደረገው። ከዛ በኋላ እንግዲህ በማንቸስተር ሲቲ ቆይቶ ከዛ ወደ ሴልቲክ ሄዶ ከሴልቲክም ደግሞ ወደ ሊቨርኩሰን መምጣት ችሏልና በጣም የረጅም ጊዜ ፍላጎት የነበራቸው ሊቨርፑሎች ምናልባትም ከ15 ዓመት በፊት ይህንን ተጫዋች ሲፈልጉት ነበረና አሁን እንግዲህ ምናልባትም ያንን ፍላጎታቸውን ያሳኩበት ሁኔታ ነው የሚሆነው። በ24 ዓመቱ እንግዲህ ወደ ሊቨርፑል ሊመጣ የሚችልበት ቻንስ በጣም እየሰፋ ነው የሚገኘው። በተጨማሪም ሌላኛው ጥቅሙ ምንድነው? እንደ ሆም ግሮውን ነው የሚቆጠረው። ምክንያቱም እንግዲህ ገና በህፃንነቱ ነው በማንቸስተር ሲቲ አካዳሚ ያደገውና ይህም ነገር እንግዲህ ለሊቨርፑል ትልቅ ጥቅም ይሰጣል። ምክንያቱም ሊቨርፑሎች በዚህ ሰዓት እንግዲህ የሆም ግሮውን እጥረት አለባቸው። ምክንያቱም አሌክሳንደር አርኖልድ ወጥቷል። ከዚህ በፊትም እንግዲህ ሄንደርሰንም ሲለቅ ተመልክተናል። አሁንም የሚወጡ ተጫዋቾች አሉ ነው እየተባለ ያለው። ኬለህርም ሊወጣ ይችላል፣ ኤሊየትም ሊወጣ ይችላልና እንደዚህ የሆም ግሮውን እጥረት ስላለባቸው ይህንን ተጫዋች ማምጣት እንግዲህ ያንን ነገር የሚጨምር ይሆናልና የዚህ ልጅ መምጣት እንግዲህ የተለያዩ ጥቅሞች አሉት። በቅርቡም እንግዲህ የዚህን ተጫዋች ብቻ የሚመለከቱ አንዳንድ ቁጥራዊ መረጃዎችን ይዤላችሁ የምመጣ ይሆናል። በተለይ ደግሞ ወደ ሊቨርፑል መግባቱ የሚረጋገጥ ከሆነ እነዚህን መረጃዎች ጨማምሬ ይዤላችሁ የምመጣ ይሆናል። እናንተ ግን በጀረሚ ፍሪምፖንግ ቢመጣ ይሻላል አይሻልም የሚለውን ነገር ወይም ደግሞ ሌላ አማራጭ ብንጠቀም ይሻላል የሚለውን ነገር እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ ያበቃው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ በሌላ እስከምንገናኝ ድረስ ቻው።